መካከለኛው ምስራቅን ሲያናውጥ የነበረው ጦርነት እንዲቆም የተደረሰው ስምምነት ገና ሳይደርቅ ኢራን በአሜሪካ ላይ እጅግ አስደንጋጭ የሆነ የሽንፈት አዋጅ አውጃለች። ቴህራን ዋሽንግተንን በዲፕሎማሲው መድረክ ተንበርክካለች ስትል መላውን ዓለም እያስገረመች ነው። ግን ጉዳዩ በዚህ አላበቃም። የኢራኑ ፕሬዝዳንት ማሱድ ፔሽኪያን የአሜሪካና የእስራኤልን ልብ የሚያስደነግጥ ለድርድር የማይቀርብ እሳት የላሰ መግለጫ ሰጥተዋል። እነዚህ ሚሳኤሎች ባይኖሩ ኖሮ አሜሪካና እስራኤል ኢራንን ልክ እንደ ጋዛ አርሰው ያጠፏት ነበር ሲሉ ዓለምን አስደምመዋል። ዶናልድ ትራምፕስ በዚህ ጉዳይ ላይ ለምን አቋማቸውን ለማለሳለስ ተገደዱ? ቴህራን በዓለም ቁልፍ የነዳጅ መስመር በሆነው በሆርሙዝ ሰርጥ ላይ የጣለችው አዲስ የማስገደጃ ክፍያስ ዓለምን ወደ ምን አይነት የኢኮኖሚ ቀውስ ውስጥ ይከተዋል? አሜሪካ፣ ብሪታንያና የአረብ ሀገራት በከፍተኛ ድንጋጤ ውስጥ ናቸው። ከዚህ በስተጀርባ ያለውን ሚስጥር ሙሉ መረጃውን ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኢራን በአሜሪካ ላይ የሽንፈት አዋጅ አውጃለች። በኢራንና በምዕራባውያን ኃይሎች መካከል በዲፕሎማሲው መንገድ የተደረሰውና በቅርቡ የተከሰተውን የመካከለኛው ምስራቅ ጦርነትን ለማቆም የተፈረመውን ስምምነት ተከትሎ የቴህራን መንግስት ስምምነቱን የአሜሪካ የሽንፈት አዋጅ ሲል በይፋ ገልጾታል። ረቡዕ ዕለት በኢራን ከፍተኛ ባለስልጣናት የተሰማው ይህ መግለጫ ቀጠናው አሁንም በከፍተኛ ዲፕሎማሲያዊ ውጥረት ውስጥ መሆኑን ያሳየ ነው። ይህ በእንዲህ እንዳለ የዩናይትድ ስቴትስ ከፍተኛ ዲፕሎማት በቴህራን የጥቃት እርምጃዎችና ቀጥተኛ ተጽዕኖች በከፍተኛ ሁኔታ የተጎዱትን የባህረ ሰላጤው ሀገራትን ለማረጋጋትና አጋርነታቸውን ለማደስ ያለመ ይፋዊ የጉብኝት ጉዟቸውን በዛሬው ዕለት በይፋ ጀምረዋል። ዲፕሎማቱ በጉብኝታቸው ወቅት በኢራን ስምምነት ዙሪያ ከአረብ ሀገራት መሪዎች ጋር በጥልቀት ይመክራሉ ተብሎ ይጠበቃል። ኢራን ስምምነቱን የአሜሪካ የሽንፈት አዋጅ ስትል የጠራችበት ምክንያት ስልታዊ ነው። ስምምነቱ ጦርነቱን ቢያቆምም ቴህራን ለህዝቧና እንደ ሄዝቦላ፣ ሁቲና የኢራቅ ሚሊሻዎች ያሉ በቀጠናው ያሉ የጥቅም አጋሮቿ ራሷን እንደ አሸናፊ አድርጋ ማቅረብ በመፈለጓ ነው። ይህ አይነቱ ንግግር ከአሜሪካ ማዕቀብና ከጦርነቱ ኢኮኖሚያዊ ጫና በስተጀርባ ያለውን የውስጥ ህዝባዊ ቅሬታ ለማስታገስና ብሔራዊ ስሜትን ለመቀስቀስ የሚጠቅም የፕሮፓጋንዳ መሳሪያ ነው። የአሜሪካ የውጭ ጉዳይ ሚኒስትር ወደ ባህረ ሰላጤው ሀገራት ያደረጉት አስቸኳይ ጉዞ አሜሪካ በቀጠናው ያላትን የደህንነት ዋስትና ጥያቄ ውስጥ እንደወደቀ የሚያሳይ ነው። በሌላው ሰበር መረጃችን የባሊስቲክ ሚሳኤል ጉዳይ ለሳውዲም ሆነ ከአሜሪካ ጋር ለድርድር አይቀርብም ስትል ኢራን አውጃለች። የኢራኑ ፕሬዝዳንት ማሱድ ፔሽኪያን የሀገራቸው የባሊስቲክ ሚሳኤል መርሃ ግብር ከዚህ ቀደም ከአሜሪካ ጋር በተደረጉም ሆነ ወደፊት በሚደረጉ ማናቸውም አይነት ድርድሮች ውስጥ በፍጹም የማይካተት መሆኑን በጽኑ አስታውቀዋል። ፕሬዝዳንቱ ይህንን የገለጹት በፓኪስታን ይፋዊ የሥራ ጉብኝት በማድረግ ላይ ሳሉ ከሀገሪቱ ጠቅላይ ሚኒስትር ሼህባዝ ሻሪፍ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ነው። ማሱድ ፔሽኪያን በንግግራቸው ወቅት ኢራን መከላከያ አቅሟን በተመለከተ ከማንኛውም አካል ጋር ድርድር እንደማታደርግ አጽንኦት ሰጥተዋል። ፕሬዝዳንት ፔሽኪያን የሀገራቸውን የጦር መሳሪያ ይዞታ አስፈላጊነት ሲያስረዱም ኢራን ራሷን ለመከላከል የገነባቸው ሚሳኤል ባይኖር ኖሮ አሜሪካና እስራኤል ለማንምና ለምንም ሳይራሩ እንደ ጋዛው አርሰው ያጠፏት ነበር ብለዋል። ፕሬዝዳንቱ በንግግራቸው ወቅት ጠንከር ያለ ማነጻጸሪያ የተጠቀሙ ሲሆን ለራስ መከላከያ የምንጠቀማቸው ሚሳኤሎች ባይኖሩ ኖሮ እስራኤልና አሜሪካ ለሽማግሌም ሆነ ለህፃናት ሳይራሩ ኢራንን ልክ እንደ ጋዛ ያወድሟት ነበር ብለዋል። አክለውም በቅርቡ በአሜሪካና በቴህራን መካከል የተደረሰው የ14 ነጥብ የመግባቢያ ስምምነት ውስጥ ስለ ባሊስቲክ ሚሳኤል የተነሳ ነገር እንደሌለና ወደፊትም እንደማይኖር አስረድተዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ በበኩላቸው በጉዳዩ ላይ የሚታየውን ዓለም አቀፍ ድርብ መስፈርት በመተቸት ሌሎች ሀገራት ባሊስቲክ ሚሳኤል የመታጠቅ መብት ካላቸው ኢራንም ይህ መብት ሊከበርላት ይገባል ሲሉ ለኢራን ያላቸውን ድጋፍ ገልጸዋል። አሜሪካ ቀደም ሲል የሚሳኤል ፕሮግራሙ በኒኩሌር ድርድር ውስጥ እንዲካተት ብትወተውትም አዲሱ ስምምነት ግን በኒኩሌር ጦር መሳሪያ ፍለጋ ላይ ብቻ የተገደበ መሆኑ ታውቋል። ፕሬዝዳንቱ ኢራን ሚሳኤል ባይኖራት ኖሮ እንደ ጋዛ ትሆን ነበር ማለታቸው የቴህራንን የወደፊት የመከላከያ እሳቤ ቁልጭ አድርጎ አሳይቷል። ኢራን በጋዛ ላይ የደረሰውን ውድመት እንደ ትልቅ ማሳያ በመውሰድ ከተቃራኒ ኃይሎች ከእስራኤልና ከአሜሪካ ራሷን ለመጠበቅ ብቸኛው ዋስትናዋ የተራቀቁ ሚሳኤሎችና ድሮኖቿ እንደሆኑ ታምናለች። ይህ መግለጫ የሚያሳየው ኢራን የሚሳኤል አቅሟን እንደ ሉዓላዊነቷ መገለጫና
እንደ ህልውና ጉዳይ እንደምትመለከተው ነው። ከዚህ ቀደም በነበሩት ዓመታት አሜሪካ በተለይም በዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር ስምምነት ላይ ለመድረስ የሚሳኤል መርሃ ግብሯ መገደብ አለበት የሚል ጽኑ አቋም ነበራቸው። ሆኖም በቅርቡ በተደረጉት ንግግሮች ላይ ትራምፕ ሚሳኤል ችግር አይደለም፣ ሌሎች ካላቸው ኢራንም እንዳይኖራት ማድረግ ፍትሐዊ አይደለም በሚል የአቋም መለስለስ ማሳየታቸው ይፋ መደረጉ ይታወሳል። ይህ የአሜሪካ ማፈግፈግ ኢራን ያሳየችውን ወታደራዊ ግትርነት እንድትቀጥልበትና ድርድር ላይ የበላይነት እንዲሰማት አድርጎታል። የፔሽኪያን መግለጫ በፓኪስታን ምድር ላይ መደረጉ ሌላው ትኩረት የሚስብ ጉዳይ ነው። ፓኪስታን በዋሽንግተንና በቴህራን መካከል እንደ ዋና አስታራቂ በመሆን እየሰራች ሲሆን ጠቅላይ ሚኒስትር ሸህባዝ ሻሪፍ ለኢራን የሚሳኤል መብት ጥበቃ በይፋ ድጋፍ መስጠታቸው የቀጠናውን የኃይል ሚዛንም ያሳያል። ይህም ኢራን በዲፕሎማሲው ረገድ ብቻዋን እንዳልሆነች ለምዕራባውያን ለማሳየት የተጠቀመችበት ካርድ ነው። በአሁኑ ወቅት አሜሪካና ኢራን የሆርሙዝ ሰርጥን ለመክፈትና የተወሰኑ የኢኮኖሚ ማዕቀቦችን ለማንሳት ጊዜያዊ ስምምነት ላይ ቢደርሱም በሚቀጥሉት 60 ቀናት ውስጥ ስለ ኒውክሌር ጉዳይ ዝርዝር ድርድር ለማድረግ ቀጠሮ አላቸው። የኢራን ግልጽ አቋም ግን ስለ ኒውክሌር ልናወራ እንችላለን፣ የጦር መሳሪያ ላለማልማት፣ ስለ ሚሳኤሎቻችን ግን ምንም አይነት ውይይት አንቀበልም የሚል ሆኗል። ይህ ሁኔታ የወደፊቱን የሰላም ስምምነት ዘላቂነት ጥያቄ ውስጥ ሊከተው እንደሚችልም ተነግሯል። ምክንያቱም እስራኤል የኢራንን ባለስቲክ ሚሳኤሎች አሁንም እንደ ትልቅ የህልውና ስጋት ነው የምትመለከተው። የፋርስ ኒውስ ዘገባ እንደሚያሳየው ኢራን ወታደራዊ ማስፈራራት አቅሟን አሳልፋ ላለመስጠት የያዘችውን መስመር እስከ መጨረሻው የምትገፋበት በተግባር መሆኑን አረጋግጣለች። ይህ በእንዲህ እንዳለ በሆርሙዝ ሰርጥ ላይ የትራንዚት ክፍያ ጥያቄ መነሳቱን ተከትሎ አዲስ ዲፕሎማሲያዊ ውጥረት ተቀስቅሷል። የዓለማችን ቁልፍ የነዳጅ ማጓጓዣ መስመር በሆነው የሆርሙዝ ሰርጥ ላይ የትራንዚጣውን ወጪ በጋራ ለማስላት የሚያስችል የጋራ መግለጫ ባወጡ ማግስት ነው። ይሁን እንጂ ይህ መግለጫ በወጣ በጥቂት ሰዓታት ውስጥ የኦማን የውጭ ጉዳይ ሚኒስትር ራሱን ከነጥቡ በማራቅ በሰርጡ ላይ የሚደረግ የባህር ጉዞ ሙሉ በሙሉ ክፍት ሆኖ እንደሚቀጥልና ምንም አይነት የትራንዚት ክፍያ እንደማይጠየቅ አስታውቋል። የባሪያነት ሊኮርጁ ይችላሉ የሚል ይገኝበታል። ኢራን የሚጠየቀው ገንዘብ የጉዞ ታሪፍ ሳይሆን የሰርጡን ሰላም ለመጠበቅ የሚጠየቅ የመድን ዋስትና ነው ብትልም የዓለም አቀፍ ጉዳዮች ታዛቢዎች ግን ሳይወዱ በግድ የሚገዛ የመድን ዋስትና ስሙ የተቀየረ ክፍያ ከመሆን አያልፍም በማለት እየተቸቱ ይገኛሉ። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎቻችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩልን።